ከቤተሰብ ማለን ተከታትለን ተመለስን። ቀደም ብለን ደግሞ ስለ አፕሪዘር ፉል እያነሳን ነበራል። አንዳንድ የሚፈጠሩ ታሪኮችና የሚደረጉ ጉዳዮች ቢታዩ በትክክል የበኪነ ጥበብ ዘርፍ ቢመዘኑ በርካታ ሽልማቶች የሚያስገኙ ጉዳዮችም እንመለከታለን አይደል? በኪነ ጥበብ ዘርፉ ደግሞ ሽልማት ከሚቸርባቸው ጉዳዮች መካከል አንዱ እንግዲህ ኦስካር ነው። ባሳለፍነው ሳምንትም ኦስካር 2026 በድምቀት ተከናውኗል። በርካቶች የኪነ ጥበብ ሰዎች በሽልማት የተንበሸበሹበት የተመሰገኑበት ክብርን ያገኙበት ነበር ያ ስነ ስርዓት። አዎ ባሳለፍነው ማርች 15 እንደ አውሮፓውያን አቆጣጠር መጋቢት 15 ማለት ነው የ2026ቱ አካዳሚ አዋርድ ወይም ደግሞ የኦስካር አዋርድ ተካሂዶ ነበር። እንግዲህ የኦስካር አዋርድ በዓለማችን በጥበብ አፍቃሪያን በተለየ ሁኔታ ደግሞ በፊልም አፍቃሪያን ዘንድ በየዓመቱ በጉጉት የሚጠበቅ ትልቅ የሆነ የፊልሙን ኢንዱስትሪ የሚያበረታታ የሚያነቃቃ የፊልም ባለሙያዎችን የሚሸልም ታላቅ ምሽት ነው። የ2026ቱም እንግዲህ በደማቅ ሁኔታ ተካሂዷል። በቀጥታ የቴሌቪዥን ስርጭትም በርካቶች ይህንን ደማቅ ፕሮግራም ተከታትለውት ነበረ። 98ኛው የኦስካር የሽልማት ስነ ስርዓት ነበረ የተካሄደው። እንግዲህ የሽልማቱን ልዩ ከሚያደርጉት ነገሮች መካከል እንዲሁም ደግሞ የፊልም አፍቃሪያን በጉጉት እንዲጠብቁት ከሚያደርጉት ነገሮች መካከል ቀዳሚ የሚሆነው ወደ ሽልማቱ ከመሄድ በፊት የቀይ ምንጣፍ ስነ ስርዓቱ ነው። በቀይ ምንጣፍ ስነ ስርዓቱ ላይ በርካታ አንጋፋ ተዋንያን፣ ወጣት ተዋንያን እንዲሁም ጀማሪ ተዋንያን ከአድናቂዎቻቸው ጋር ልዩ የሆነ ልብስ አልባሳትን በመልበስ የሚገናኙበት ምሽት ነበረ። በጣም በደማቅ ሁኔታ ነበር የተካሄደው። እንግዲህ በርካቶች ከ2025 ከ2026 የተሰሩ በርከት ያሉ ፊልሞች በዚህ ሽልማት ላይ እጩዎች ነበሩ። አሸናፊነቱንም ደግሞ የወሰዱና የተጎናጸፉ በምሽቱ ላይ ዝናን የተጎናጸፉ ፊልሞች ነበሩ። ከነዚህ መካከል ዋን ባትል አፍተር አናዘር የተሰኘው ፊልምም እንግዲህ በዚህ ምሽት በርካታ ሽልማቶችን በማጥረግረግ ነግሶ አምሽቷል። 6 ያህል ሽልማቶችን የወሰደው። ከዚህም በተጨማሪ እንግዲህ በምርጥ ተዋናይነት ዘርፍ ጄሲ ባክሌ የምርጥ ሴት ተዋናይ ተብላ ተመርጣለች። ከዚህም በተጨማሪ ምርጥ ወንድ ተዋናይ ደግሞ በሲነርስ በሚለው ፊልም ላይ የተወነው ሚካኤል ቢ ጆርዳን ማሸነፍ ችሏል። ምርጥ ረዳት ተዋናይ ላይ ደግሞ የዌፐንስ የተሰኘው ፊልም ላይ የተወነው ኤሚ ማዲጋን ማሸነፍ ችሏል። ከዚህም በተጨማሪ ምርጥ ረዳት ወንድ ተዋናይ በሚለው ደግሞ የዋን ባትል አፍተር አናዘር የሚለው ፊልም የተወነው ሲን ፔን ማሸነፍ ችሏል። ከዚህም በተጨማሪ ምርጥ አዘጋጅ የፊልሞቹ ጀርባ ዋናው መሰረቱ ያለው እንግዲህ አዘጋጁ ላይ ነውና ዋን ባትል አፍተር አናዘር የሚለውን ፊልም ያዘጋጀው ቶማስ አንደርሰን አሸነፍ የቻለበት ሁኔታ እንዳለ እንግዲህ በስነ ስርዓቱ የተመለከተነው ጉዳይ ነው። ሀምሌት የተሰኘው ሙቪ በ16 ካታጎሪዎች እጩ ነበረ። ያሸነፈው ግን 4ቱን ብቻ ነበረ። አብዛኛውን ወይም ደግሞ 6 ካታጎሪዎች ላይ ያሸነፈው ዋን ባትል አፍተር አናዘር የተሰኘው ፊልም ነበረ። በጣም ደማቅ የሆነ ስነ ስርዓት ነበረ። ረዳት ተዋንያንን አዳዲስ ተዋንያንን የሚያበረታታ ነው። በአጠቃላይ ወደ 27 ዘርፎች ናቸው ያሉት። በነገራችን ላይ የመጀመሪያው የኦስካር አዋርድ የተካሄደው በ1929 ዓ.ም ነበረ። የመጀመሪያው የኦስካር ስነ ስርዓት ላይ 270 ሰዎች ተሳታፊ እንደነበሩ ይገለጻል። ከዛም በኋላ በ1930 ዓመተ ምህረት ሁለተኛው የኦስካር አዋርድ ተካሄደ። ይህም እንግዲህ ለመጀመሪያ ጊዜ በሬዲዮ በቀጥታ ለተመልካቾች ወይም ደግሞ ለፊልም አፍቃሪያን የደረሰበት ኦስካር ነበረ። ቆይታውም 15 ደቂቃ ነበረ። ከዛም በኋላ በ1953 በተካሄደው የኦስካር ስነ ስርዓት ነበር ለመጀመሪያ ጊዜ ስነ ስርዓቱ በቴሌቪዥን ጣቢያ በቀጥታ የተላለፈው ማለት ነው። ኦስካር ትኩረቱን የሚያደርገው ብዙ ጊዜ ሆሊውድ በተሰሩ ፊልሞች ላይ ነው። ለሽልማት የሚታጩትም ሽልማቱን የሚወስዱትም የሆሊውድ ፊልሞች ናቸው። ሆሊውድን የማሳደግ አንድ ዓላማ እንዳለው የሚነገርለታል። የዓመቱ ምርጥ ፊልም እንግዲህ ዋን ባትል አፍተር አናዘር ሆኗል ማለት ነው። በቀጣይ በሚኖረው የኦስካር ስነ ስርዓት አዲስ አንድ ዘርፍ ይጨመራል ተብሏል። እንደዚህ ተዋናዮችን ካስት እያደረገ እየመለመለ የሚያመጣ ሰው ነው። እንግዲህ ዋናው ነገር ደግሞ አሁን ማን ነው ያን የሚተውነው ለዛ ብቁ የሆነው ተዋናይ ማን ነው የሚለውን መምረጡ አንድ ትልቅ ጉዳይ ነውና ይህን የሚሰሩ ባለሙያዎችን መሸለም አለባቸው በሚል በ2026 ቀጣይ በሚኖረው ስነ ስርዓት ማለት ነው የአንድ ዘርፍ ሆኖ የሚገባ ነው የሚሆነው። እንዲህ አይነት ዘርፎች መካተታቸው መዘጋጀታቸው የሽልማት ስነ ስርዓቶች መኖራቸው በኪነ ጥበብ ዘርፍ ውስጥ ያለፉ ሰዎችን በስራቸው እንዲበረቱ የበለጠ ጥሩ ነገር እንዲያመጡ የሚያግዝ ስለሆነ መቀጠል ያለበት ጉዳይ ነው። እኛ አካባቢም ላይ አሁን እየተለመደ
ሰዎችን የማመስገን በኪነ ጥበብ ዘርፍ በተለያዩ የሥራ ሙያ ዘርፎች ላይ ያለፉ ሰዎችን የማመስገን የማድነቅ የማበረታታት ላደረጋችሁት አስተዋጽኦ እናመሰግናለን እናከብራለን የሚለው የማድረግ ሁኔታዎች እየተለመዱ መጥተዋል። ባሳለፈው ሳምንትም እንግዲህ አርቲስት ጊዮን አለምሰገድ የተደረገው ስነ ስርዓት አንዱ ማሳያ ነው። እንግዲህ ኦዳ አዋርድን ጉማ አዋርድን መመልከት እንችላለን። ወደ ሀገራችን መጥቶ በአመቱ የተሰሩ ፊልሞች ከተሰሩ ፊልሞች ውስጥ ደግሞ የተሰጣቸውን ገጸ ባህሪ እነማን በጥሩ ሁኔታ በበቂ ሁኔታ ተውነውታል የሚሉት ተመርጠው ሽልማት ይሰጣቸዋል ማለት ነው። ኪነ ጥበቡን ለማሳደግ ደግሞ እነዚህ ብቻ ሳይሆኑ ቀደም ሲል አንተም የጠቀስከው አንጋፋ የሆኑ ተዋንያንን አንጋፋ የሆኑ የጥበብ ሰዎችን ብቻ ላይሆን ይችላል በተለያዩ ዘርፍ ላይ ያሉ የተሰጣቸውን ኃላፊነት የተቀመጡበትን ወንበር ሙያቸውን ለሀገር የተጠቀሙበት ወይም ሙያውን ለማሳደግ ሙያውን ለመጥቀም የተጠቀሙ ሰዎችን ደግሞ እናመሰግናቸዋለን ማለት ማበረታታት ነው። ምስጋና እውቅና መስጠት ነው። ከዛ ባለፈ ደግሞ ለተተኪዎቹም ደግሞ የሚያበረታታ ነገር ነውና ባለፈው ሳምንት በባህር ዳር ከተማ አርቲስት ጊዮን አለምሰገድ በወዳጆቹ በአድናቂዎቹ ስላበረከትከው ነገር እናመሰግንሃለን ተብሎ ነበር። ቀጣዩ መሰናዷችንም ይህ ስነ ስርዓት ምን ይመስል ነበር የሚለውን የሚያስቃኘን ነው የሚሆነው። ያዘጋጅሽልን አንቺ ነሽ። በቦታው ተገኝቼ ነበር። ወደዛ ነው የምናልፈው። የዕለቱ አጋሮቻችን ኢትዮ ቴሌኮም ነው አንደኛው። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። የቴሌብር 5ኛ ዓመት ምስረታ ምክንያት በማድረግ በየዕለቱ የ10 ሺህ ብር የኪስ ገንዘብ እንዲሁም ለሁለት ባለ ዕድለኞች የ3 ሚሊዮን ብር ዋጋ ያላቸው መኪኖች ግንቦት 2 በሚኖረው የጨዋታው መጠናቀቂያ ላይ ደግሞ ለአራት ዕድለኞች የ150 ሺህ ብር የጥሬ ገንዘብ ሽልማት አዘጋጅቻለሁ። በተለያዩ መተግበሪያዎች ግብይት ፈጽሙ፣ የብሔራዊ መታወቂያውን ደግሞ ከቴሌብር ጋር ያያይዙ ለመሸለም ያበቃዎታል ብሏል። ኢትዮ ቴሌኮም አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን አዋሽ ባንክ ነው። አዋሽ ባንክ 30 ዓመታትን የደንበኞቹን ፍላጎት ለማርካት እየሰራ እየተጋ የሚገኝ ባንክ ነው። እንግዲህ ባንኮች በሚመዘኑበት መመዘኛ በሙሉ ሁሉንም መመዘኛዎች አሟልቶ የሚገኝ ባንክ ነው። አዋሽ ባንክ የእልፍኝ የመዝናኛ ፕሮግራም አጋር ስለሆነ እጅግ አድርገን እናመሰግናለን። በዚህ ወደ ቀጣዩ መሰናዷችን ነው የምናልፈው። ቆይታችሁ እኛ ጋር አድርጉ፣ አብራችን ቆዩ። ጥበብ የህይወትን እውነታዎች በመረዳት በእውቀትና በማስተዋል የሚበጀውን እያዋዙ ለህዝብ የሚያደርሱበት መንገድ ናት። ጥበበኞች ደግሞ ይህንን ጥበብ በተግባር በመኖር በማስተማር የህይወትን ጉዞ የሚያቀኑ ናቸው። በዚህ የቀና መንገድ ላይ እያለፉ ያሉ በርካታ የጥበብ ሰዎች አሉ። ታዲያ ከቅርብ ጊዜ ወዲህ ጥበብን ያከበሩ ጥበበኞች በጥበብ ቤተሰቡ ዘንድ ሲመሰገኑ እውቅናን ሲቸሩ እየተመለከትን ነው። ከሰሞኑንም ክልላችን ያፈራችው አንጋፋው አርቲስት ጊዮን አለምሰገድ የጊዮን መንገድ በተሰኘ ስያሜ በወዳጆቹና በጥበብ ቤተሰቦች የተዘጋጀ የምስጋና ፕሮግራም ተዘጋጅቶለት ነበር። እንደ ታላቅ የሚኮረኩመን አባታችንን አብረነው እንውላለን እናድራለን። ግን ስለ ክብሩ ስለ ምስጋናው አንድም ቀን ተጨንቀን አናውቅምና አንድ ስራ ለመስራት ባሰብን ጊዜ አእምሯችን ውስጥ አንድ ነገር መጣ። ከስራው በፊት ይህንን ታላቅ ሰው በዘመናት ለኪነ ጥበብ ያበረከተውን አስተዋጽኦ ዘክረን ለምን አንጀምርም የሚል ሀሳብ ፈለቀብን። ይህንን ሀሳብ ይዤ ለፓን ፒክቸርስ ስራ አስኪያጅ ለባልደረባ ያጋራሁት በጣም ደስተኛ ሆነ። ከዛ ቀጥሎ ለረጅም ዓመት አብሮት የሰራው ጓደኛው ወንድሙ ማለት ይቻላል አርቲስት ደሳለኝ ድረስ ጉዳዩን ተቀላቀለ። ከዛም
ጊዮንን እንወዳለን ይመለከተናል የሚሉ በርካታ ሰዎች በዙሪያችን ተሰባሰቡ። ኮሚቴ ተዋቀረ። ስራው ከ1 ዓመት ከ2 ወር በላይ ጨርሷል። ድጋሚ ፊልሙን አዘጋጅቶ ይህን ፕሮግራም እውን እንዲሆን ለማድረግ ይህን ያህል ጊዜ ጨርሰናል። በጣም እናመሰግናለን። በተለይ ቅን ልብ ኑሯችሁ አባታችን እናመስግን፣ እኛም ይመለከተናል፣ እኔም ይመለከተናል እያላችሁ የመጣችሁ በኮሚቴ የተሳተፋችሁ በሙሉ እርግጥ ነው ለታላቁ አርቲስት ይሄ ብቻ አይመጥነውም፣ ከዚህ በላይ እንደሚገባው እናምናለን። ግን እኛ የፍቅራችን የመውደዳችን ያህል ይችን ትንሽ ነገር አዘጋጅተናልና ሁሉንም በክብር እንኳን ደህና መጣችሁ ማለት እፈልጋለሁ። እንኳን ደስ ያለ ጊዮን አለምሰገድ የኛ ጌጥ የኛ ሙሽራ ጊዮን እንዴት ነህ? እንኳን ደስ ያለ በሉልኝ። ልዩ ቀን ለጊዮን ዛሬ የክብር ሽልማት ነው። ባካችሁ ሞቅ ባለ ክብር አመስግኑልኝ። ይህ የምስጋናና የእውቅና መርሃ ግብር የተዘጋጀው በፓልም ፒክቸርስ አነሳሽነት የስራ ባልደረቦቹ ወይም ጓደኞቹ በህብረት በመሆን አንድ ሚኒ ኮሚቴ ፎርም አድርገን ነው እንግዲህ ፕሮግራም ለማካሄድ የተነሳ። ብዙ ጊዜ የኪነ ጥበብ ባለሙያዎች ካለፉ በኋላ ነው የምናመሰግናቸው። በቁም እያሉ መመስገን መቻል አለባቸው፣ በሰሩት ልክ በስራቸው ልክ እና አሁን ጥሩ ጅምር እያየን ነው። ምሳሌ ባለፈው የአርቲስት ጌትነት እንየውን መነሻ ተመልክተናል። የኪነ ጥበብ ባለሙያ ሲኖር የኖረው ለህዝብ ነው፣ የሰራው ለህዝብ ነው። ስራው ኑሮም ከህዝብ ጋር የተቆራኘ ነው። ሀብቱም ንብረቱም ህዝብ ነው እና አጋጣሚውን አግኝቶ ማመስገን ያልቻለ ማመስገኛና መሸለሚያ መድረኩን ያላገኘ እሱ የኪነ ጥበብ ባለሙያው አድናቂ፣ ወዳጅ፣ ዘመድ በዚህ አጋጣሚ ፍቅሩን እንዲገልጽ ምቹ ሁኔታ መፍጠር ነበር የኛ ዓላማ። እሱን ነው ያደረግነው። ጥበብ አድማቂው ጸባይ ሰናይ ነው፣ የህይወት ተምሳሌት ቅኔ ነው መወድስ የኪነት ማህሌት። ለጥበብ የለፋ በመሸ በነጋ ለኪነ ጥበቡ የከፈለ ዋጋ ጌትነት ሆነልኝ ስንታየው ስመኘው ይሄው እኔ ኖሬ አበባው አበበ አፈራልኝ ዛሬ ደስ አለኝ እንግዲህ ላሰማ ዝማሬ አዲሱ ቀን መጣ ደመቀ ጀምሬ ተገፈፈ ጽልመት አበቃ ትካዜ ተመሰገነልኝ ይሄው ተወደሰ ያሰብኩት ተሳካ ጊዮን አለምሰገድ እሱ ባለው ጊዜ አመሰግናለሁ። ጊዮንን እኔ አይደለሁ ጭራሽ አጠገቡ ያለው የስራ ባልደረባው ቀርቶ በሆነ በሰሚ እንኳን ሰው በጣም የሚያከብረው የሚወደው የሚያውቀው ነው። ቤተሰብ ነው የሚያረግሽ። ያርቶ ባለቤት ስትሆኚ ቤተሰብ ነው የሚያረግሽ። ይሄ ነው እምልሽ ጊዜ አላውቀውም፣ እውነት ለመናገር በፍጹም አላውቀውም መቼ የሚለውን ግን ከዛ ጀምሮ እስካሁን ከአንቺ ጋር እስከምንነጋገር ድረስ እኔ ቤተሰቤ ነው። ከጊዮን ጋር የምንተዋወቀው ቢያንስ 20 ዓመት ይሆነዋል። እኔ ሙሉ ዓለም የባህል ማዕከል ውስጥ ተዋናይ ሆኜ እሱ በባህር ዳር አካዳሚ ላይ ሹፌር ሆኖ ነገር ግን አርት ይሰራ ነበርና ያን ጊዜ ነው የማውቀው። በአማራ ቴሌቪዥን የሚቀርብ አንድ ያጭር እንትን ነበረ፣ አጭር ድራማ ነገር እዛ ላይ ስንሰራ ነው የተዋወቅነው። በቃ ከዛ በፊት የሱን ስራውን አውቃለሁ፣ አይለታለሁ። አብረን በመስራት ግን ያን ጊዜ ነው የሰራነው እና በጣም የሚደንቅ እንደ እድለኛ ቆጠርኩትና ራሴን በጣም ከረካሁበት በስራ ባልደረብነት ከረካሁበት ቀን ያ ነው። ውለታ ካለብኝ በክድህ አልወድም፣ ስምህን በቁም ነገር አነሳለሁ የትም። የክፉ ቀን ጓዴ ብልህ እወዳለሁ፣ ብድር መላሽ አርገኝ አመሰግናለሁ። ነገር ደግነት መልካም ምግባሮችህ ከሐውልት ጠንክረው ቁመው ሲያበሩልህ ከልቤ ማህደር ስፍራ ጠበባቸው በክብር ተቀምጠው ሕያው ናቸው። የውለታ ጉዳይ ውለታ ነው መልሶ የተሳካለታ ከቅዱስ ደርሶ ይውላልኝ በማለት ከርም ያለው ስመኝ ብድር
ነው ወዳጄ እንደምነህ አለኝታዬ የኔ ጀግና አመሰግናለሁ። ጊዮን አለምሰገድ የሳቅ ምንጭ ነው። ከጊዮን ጋር ያለን ግንኙነት ወደ 20 ዓመት በላይ ሆኖናል ማለት ነው። በሙያችን ነው የምንገናኘው። አብሮኝ ድራማ ሰርቷል። ከጊዮን ጋር በተለይ ብዙ ጊዜ ያሳለፍነው ከአሚኮ ጋር ፍለጋ ተከታታይ የቴሌቪዥን ድራማ ነበርና በዛ ድራማ ውስጥ ሜን ካራክተር አለው። በዛ ውስጥ ነው የሰራው አጫጭሮች። ከዛ በተረፈ ግን ጓደኛዬም ነው። አንዳንዴ የተሰጠ ሰው አለ፣ ለሆነ ነገር የተሰጠ ሰው አለ። ሁኔታው፣ አካባቢ፣ ቦታ ማተር የሚያደርግበት አጋጣሚ አለ አይደል? እዚህ መሆኑ እኮ ነው ጊዮን እዚህ መሆኑ ነው። እና ማለት ሴንተር መሆን አለብሽ። አንዳንዴ በልክሽ በምትሰሪው ደረጃ ከፍ ብለሽ እንድትታይ ሁኔታዎችም ያስፈልጋል። ቻንስ የሚባለውም ያስፈልጋልና ጊዮን እንደ ስራ ባልደረባና ምናምን ስታዩ ነጥለሽ የምትወጂው ነጥለሽ ለምንድነው ነጥለሽ የምትወጂው? የስራ ባልደረባ የኛ ስራ እንግዲህ አርት ነው። የስራው አርት ስለሆነ ስራውን በትክክል ስራውን በአግባብ የሚሰራልሽ ሰው እንኳንስ ጊዮን እንኳን እና ጭርስ የሚያደርግልሽ ሰው ላንቺም ጉልበት የሚሆን ሰው ነው ጊዮን። እንደ ስራ ባልደረባ ስታዩ የጊዮን መንገዱ ጥምዝምዝ ብዙ ቋጥኝ ያለው መች ዘለቀውና ጊዮን ቢሄደው አንዱ ትልቅ ቋጥኝ የጣና ሐይቅ ትምህርት አምፖል መብራት ገጥሞ በጣም ባጠናበት አጥንቶ ሳይጨርስ አምፖሉ ላልቶበት ተቸግሮ ነበር ለጥቂት ዓመታት። ጣና ሐይቅ አጠገብ አንድ ቤት ነበረ ተዘግቶ የኖረ በጨለማነቱ በሰው ተከበረ። ደፍሮ የሚቀርበው ማንም አልነበረ። ሰይጣን ወክሎ ሁሉም ጠረጠረ። ከድንገት አንድ ቀን ቤቱ ተከፋፍቷል። ተማሪ በዚያ ሳልፍ መገረም ጀምሯል። ምን አይነት ሰው ገባው? ምን ደፋር ቢሆን ነው? ሁሉም ሐሳብ ሰጠ፣ የሰይጣን ዘመድ ነው። ታዲያ ከዕለታት አንድ ቀን ልጆች ተመካክረው ለማወቅ ፈለጉ ማን እንደከፈተው። በጀርባው ሄዱና ቀዳዳ ፈልገው ወደ ውስጥ ሲያዩ ያዩት አንድ ሰው ነው። ኩታ የለበሰው ሰው ቢመለከቱም ሴቱን ወንዲውን ማወቅ ግን አልቻሉም። ሁሉም ተፈራርተው መለየት ባይችሉም በፊት ለፊት መግባት አጠራቸው አቅም። በበራፉ ሲያልፉ እንደምንም ደፍረው ቤት ለእንግዳ ግቡ የሚል ድምፅ ሰምተው እንደምንም ብለው ድፍረቱን ሰብስበው ገቡ ወደ ቤቱ እጅ ላይ ተያይዘው። ከቤቱ ወደ ውስጥ ያሉ አንድ ሴት ተነስተው እንኳንም መጣችሁ ብለው ተደስተው ችግራቸውንም አብራርተው ተናግረው አምፖል አስገቡልኝ ችግሬ መብራት ነው ብለው ተነሱና አምፖሉን ሰጧቸው። አንተ ረጅሙ ልጅ ጊዮን መሆኑ ነው። ወንበር ቀጥልና በልቶሎ አስገባው። አንተኛውም እርዳው እንዳይወድቅ ደግፈው። መብራቱን አብሩልኝ አይዋጠኝ ጨለማው። አምፖሉ ገባና መብራቱ ሲበራ በጣም ደስ ብሏቸው ሴትዮዋ ጀመሩ ዳንኪራ። በሉ ቁጭ በሉ ጠላ ቁርስ ልስጣችሁ፣ ቀላል እኮ አይደለም ይሄ ውለታችሁ በማለት ሴትዮ አቀረቡላቸው። ያንን ቀመሱና እየተገረሙ ወደየቤታቸው ለሰው መብራት ሰጠ እስካሁን ቆይተህ ይሄው ገና ዛሬ ለራስህ በራልህ። መንገዱ ይለምልም ነገም ትኖራለህ። ለብዙ ጓደኞች አንተም ምሳሌ ነህ። ምንጊዜም አጠፋም በውስጣችን አለ። ረጅም ያኑር ጤና እድሜውን ይስጥ። ከመምህር አወቀ በላይ ጣና ሐይቅ ያስተማረው መምህር ጓንቱን እኔንም አስተምረኝ።
ጊዮን አለምሰገድ ጋር ያለን ትውውቅ ከዛሬ 38 ዓመት ገደማ በፊት ይመስለኛል 1980 ጀምሮ ነው የምንተዋወቀው። ያኔ ጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ የሁለተኛ ደረጃ ትምህርታችን ለመከታተል ዛኔ የተገናኘነው 80 ጀምሮ ኦልሞስት ከጊዮን ጋር ጓደኛ ብቻ አይደለንም፣ እንደ ወንድምም ማለት ነው። አብረን ነበር የምንወጣው፣ አብረን ነው የምንገባው። በቤተሰብ ደረጃ የምንቀራረባለን። ሁለታችንም ቀዮች ስለነበር ይመስለኛል ብዙዎች ወንድማማች አድርገው ነበር የሚገምቱ። ከዛ በኋላ ወደ ቲያትሩ የገባነው እዛው ጣና ሐይቅ ውስጥ እያለን አይ ቲንክ 82 ላይ ይመስለኛል የ10ኛ ክፍል ተማሪ ሆነን የዳንኤል ክብረትን ድርሰቶች በመስራት ነው። ዳንኤል ክብረት ከኛ በሁለት ክፍል ይበልጠናል እና እሱ 12ኛ ክፍል ሆኖ የማትሪክ ፈተና ስለነበረበት ለዛ ሲዘጋጅ የእሱን ድርሰቶች ሰጠንና እኔና ጊዮን ነው የጀመርነው። መርዘኛው እባብ የሚል አንድ ቲያትር ላይ ነው የጀመርነው። ያኔ ነው የጊዮን የትወና ብቃት ጎልቶ መውጣት የጀመረውና ከዛ የጀመረው ህይወታችን ከወጣን በኋላም ከ12ኛ ክፍል ከተፈተን በኋላም የቲያትር ክበብ አቋቁመናል። ከሌሎች ባልደረቦቻችን ጋር በመሆን ንጋት የቲያትር ክበብ የሚል አቋቁመን ለረጅም ጊዜ አብረን ዘልቀናል እና ጊዮን በጣም የማይረስ በጣም ትልቅ አቅም ያለው ትልቅ የትወና ችሎታ ያለ ሰው ነው። በእኔ እምነት የአንድን አርቲስት ብቃት የሚያሳየው ከፊልም ይልቅ ቲያትር ነው ብዬ አስባለሁ እና ይህንን ጊዮን በተለይ በብዙ የቲያትር መድረኮች ላይ አሳይቷል። በርካታ ስራዎች የስለሺ አምባውን የመጨረሻው መንገደኛን ጨምሮ የነፍስሐ በላይ ምናምን ስመኝ ስንታየው የአበራ አዳሙን አባ ኮስትር በላይ እንዲህ የመሳሰሉ ቲያትሮች ላይ በጣም የጊዮን ችሎታ ገኖ የወጣበት ነውና ጊዮን ጋር አብረሽው ስትሰሪ ከጎኑ ሆነሽ ስትሰሪ ከፍተኛ ኮንፊደንስ እንዲሰማሽ የሚያደርግ ሰው ነው። ቃለ ተውኔት የሚባል ነገር አለ በቲያትር ውስጥና ቃለ ተውኔት ያው ዲያሎጉ ነው እና ጊዮን የራሱን ዲያሎግ ብቻ አይደለም አጥንቶ መድረክ ላይ የሚወጣው አብሮት የሚሰሩትን ሰዎች ዲያሎግም አጥንቶ ስለሚቀርብ ይጠፋኛል ብለሽ አትፈሪም። እሱ እየጠቆመች በደንብ መስራት የምትችለው ከዛ ውጪ መድረክ ላይ ድንገት የሚፈጥራቸው ነገሮች ውበት ይሰጣሉ ለቲያትሩ። ኢምፕሮቫይዜሽን ይሉታል የሙያው ሰዎች እና ከተሰጠው ዲያሎግ ውጭ ቲያትሩን ለማሳመር ቲያትሩን ውበት ለመስጠት የቲያትሩን ግርማ ሞገስ ከፍ ለማድረግ የሚፈጥራቸው ነገሮች ዲያሎግ ብቻ አይደለም፣ አክት የሚያደርጋቸው ነገሮች ሁሉ በጣም የተለየ የአርት ሰው ነውና ከሱ ጎን መስራት በቃ በጣም ትልቅ እድል ነበረ ብዬ ነው የማስበው። እኔ በአማተርነት ከሱ ጋር በሰራሁባቸው ጊዜያት በቲያትር ብቻ አይደለም የፊልም ላይም ብቃቱ በጣም ጎልቶ የወጣ ሰው ነው። ፍቅር መጨረሻ አይ ቲንክ ከመጀመሪያዎቹ የኢትዮጵያ ፊልሞች ውስጥ አንዱ ነውና አባትና ልጅ ሆነን የሰራ ነው ያኔ እና ጊዮን እንዴት እንደሰራ ፊልሙን በማየት መመስከር ይቻላል። ብዙ ንግግር የሚያስፈልገው አይደለምና ከተሰጠው ሮል ውጪ ለቲያትር ውበት ለፊልም ውበት ለመስጠት የሚያደርጋቸው ነገሮች የጊዮንን የትልቅ አርቲስትነት የሚያሳዩ ናቸው። የመረጥንበት ምክንያት አንድም ሙያዊ ብቃት ጊዮን በተሰጠው ካራክተር በሙሉ አውትሻይን አድርጎ የሚወጣ ልጅ ነው። ከዛ በተጨማሪ እንግዲህ በኪነጥበብ እድሜው ውስጥ ረዘም ያለ ጊዜ አሳልፏል። ፎርማል በምንለው መንገድ እንኳን ወደ 36 ዓመት በኪነጥበብ ውስጥ የቆየ ሰው ነው። ብዙ ታለንቶች አሉት። ብዙ አፍቃሪዎችም ወዳጆችም ማለት በሙያው የተነሳ መሰረታዊ ምክንያቱ ይሄ ነው። ጊዮን ማለት ምን ማለት ይቻላል? ወንድምም ነው። ጨዋታ አዋቂ ነው። ጨዋታ ያስደስታል። በችግር ጊዜ ቶሎ ይደርሳል። ስራ ላይ አርኪ ነው። ምን ልበልሽ፣ በቃ ስራ ላይ ቢሆን ኖሮ
ቀድሞ በስራ የሚያስደስት ከመድረክ ጀርባ ባለው ዲሲፕሊን ለመድረክ ያለው ክብር፣ ለአርት ያለው ክብር፣ ለአርቲስቶች ያለው ክብር አሁን ከሚባለው በላይ ክብር የሚገባው ሆኖ ነገር ግን ሳይከበር የኖረ በጣም በቃ ምን ልበልሽ በቃ ድንቅ ሰው ነው እና ከኔ ጋር ባለን ጓደኝነትም በጣም እንከባበራለን። በችግር ጊዜ እንረዳዳለን። ሁሌ ከሱ ጋር ሆነሽ ግን ችግር አይታወስም። አሁን እዚህ የተገኘንበት ትልቁ ፕሮግራም ይህን አንጋፋ ባለሙያ ጊዮንን ለመዘከር ነው። ሁልጊዜ እንደዚህ የተለመደ ነገር ባህር ዳር አጋጥሞኝ አያውቅም። ብዙዎቻችን ከሞተ በኋላ አንድ ነገር ከሆነ በኋላ እንደዚህ ይደረግለት እሱ ምንም አይሰራ። የማድነቅ ባህላችን መቼ መሆን አለበት? አዎ በቃ ይሄ የጊዮን ፕሮግራም የማድነቅ ባህላችንን አንድ ከፍ ካለ ብዬ ነው። ከሌለም አሁን ጀመር ነው ማለት ይቻላል ማለት ነው። በቁም ነው ሰው መደናነቅ ያለበት። የሰርተሃል፣ በቃ እንወድሃለን፣ ሰላም ጤና ከአንተ ጋር ይሁን ምንድን ነው ስንል ከጊዮንን ለሚመለከት ለሚለፋ ሰው ኦኬ ማህበረሰባችን ዋጋ ይከፍላል፣ ጥሩ ነው፣ ሰተነው የሚቀበል ወይም ተመልሶ ይሰጣል፣ ፍቅር ይሰጣል ብሎ ይረዳል ማለት ነው። እዚህ ጋር አሁን ዩኒሰን ጋር የሚካሄደው ፕሮግራም ከዚህ አንግል ነው የማየው። እርግጠኛ ነኝ ደግሞ ሌላ ምን ፈጠረ መሰለሽ፣ ፊት የተበታተን የነበርን ሙያተኞችን ሰብሰብ አድርጎናል። በጣም ሙዚቀኛውም፣ ጋዜጠኛውም፣ የተለያየ ኪነ ጥበብ ባለሙያው ከአዲስ አበባ የመጡ ነጌት ነው መጥተዋል። እሱ ብቻም አይደለም፣ ከምንም በላይ አድናቂዎቻችን በዙሪያቻችን አሁን ዩኒቨርሲቲ ውስጥ ያሉ መምህራን ሁሉ አይቻለሁ። ደስ የሚል ነገር አውድ ነው ያለው። ምን ማለት ነው በሌላ ቋንቋ? በዚህ ጊዜ ያውን በዚህ ጊዜ ይሄን አውድ መፍጠር ቀላል ነገር አይደለም። የፍቅር፣ የመተሳሰብ፣ የመደናነቅ አውድ። አዎ ከኋላ ተከታይ የሆኑ አሁን ተተኪ የሆኑ የኪነ ጥበብ ባለሙያዎች ከሱ በታች ያሉ ይህን መርሃ ግብር ሲመለከቱ ከጊዮን ያስመረጠው ጉዳይ ምንድን ነው የሚለውን መመርመር ይጀምራሉ። የመጀመሪያው ጉዳይ ዲሲፕሊን ነው። ሙያዊ ዲሲፕሊን በዚህ ጊዜ አጥንተና ከተባለ በዚህ ጊዜ በስነ ስርዓት አጥንቶ መገኘት፣ በሰዓት መገኘት፣ ለሰው ክብር መስጠት፣ ለስራ ስራው ነው አለቃዬ፣ ስራዬ ነው አለቃዬ ብሎ ማመን፣ ገጸ ባህሪ ትንሽ ነው ትልቅ ነው ብሎ መምረጥ ከሙያው አኳያም ትክክልም አይደለም። እሱ ስክሪፕት ብቻ ሊያይ ይችላል እንጂ የሰጠሽው ሚና ግን በወጉ ይጫወታል። በዛ በሰጠሽው ሚና ውስጥ ግን ጎልቶ የሚወጣ ኮከብ የሆነ አሁን እንቆማለን ከመቀመጫችን፣ አሁን እንነሳለን፣ ንጉሱን እናከብራለን። ይህ ክብር ይገባዋል ለጊዮን በጊዮን መንገድ የሕይወት ዘመን ተሸላሚው አርቲስት ጌትነት እንየው። አርቲስት ጊዮን አለምሰገድን በክብር ካባ ያለበሰልን ነው። ወጣችሁ በልታ በጭብጨባ በደስታ ጊዮን እንኳን ደስ ያለ አከብራለሁ፣ እወዳለሁ፣ አደንቃለሁ። እንደዚህ አይነት ፕሮግራም መጀመሩ ይሉሽ ነገም ይመጣሉ በዚህ ሙያ ኦኬ ይሄ ነገር ክሬዲት ይሰጣል። አዲስ አበባ ተጀመረ ምናምን ደስ ብሎኛል እውነት ለመናገር እግዚአብሔር በሚያውቀው ማለት ነው። ይሄ ነገር መጀመሩና በጊዮን መሆኑ ደግሞ እንዴት ለኛ ሎጓችን ነው። ጊዮን ምንም ጥያቄ የለውም ሎጓችን ነው። የሆነ ምናምን እስቲ ጊዮን የሆነ አካባቢ ከሱ ጋር ምናምን ስራ ይዘሽ ስትሄጂ እኮ ኧረ ጊዮን ምን አይልሻል። እና ሎጓችን እንዲህ አይነት መድረኮች በቃ በጣም ዘግይተዋል። ነገር ግን ስለዘገየና ዛሬ ስለተጀመረ የትላንትናው አይወቀስም። የነገው እንዳይቆም ብቻ ተስፋ ማድረግ ነው እና ደግሞ በጊዮን በመጀመሩ በጣም ተደስቻለሁ። የሚገባው ሰው ነው፣ በቃ የሚገባው ሰው በጣም ዘግይቶበታል እሱ። ነገር ግን አሁንም ቢሆን በቃ በሱ በመጀመሩ ስራው መጀመሩ ጥሩ፣ በይበልጥ ደግሞ በሱ በመጀመሩ በጣም ረክቻለሁ። ነገ ተስፈኞች ነን እኛም። ነገ ከነገ ወዲያ ደግሞ ወይ ክብር ይሰጠኝ ይሆን ብለን ደግሞ ተስፋ እንድናደርጋለን። ከኛ በኋላ ደግሞ የሚመጡ አሉ፣ ለእነሱም ተስፋ ነው።
ክልሉ ላይ በጣም ብዙ የኪነ ጥበብ ባለሙያዎች አሉ። ነገር ግን እየተረሱ ፌድ አውት እያደረጉ ይጠፋሉ። ግን አሁን ከተጀመረ ሐውልት ይሆንልናል፣ ለሚመጡትም ሐውልት ይሆንላቸዋል፣ ነገንም በተስፋ እንዲያው ያደርጋቸዋልና መጀመሩ አርክቶኛል። ይህንን ዝግጅት ያሰቡት ከጥንስሱ ጀምሮ እስከዚህ ድረስ ላደረጉት ሁሉ ክብር ይስጥልኝ እላለሁ። ስጦታውን በምናቡ ከበደ በክብር ይሰጠዋል። አስገራሚ ነው። ይህ ስጦታ እንደተገለጸ የደጃዝማች አይን እንግዳ ብርሌው የጊዮን አያት ፎቶግራፍና ደጃዝማች አይን እንግዳ ብርሌውና የእናቱ የወይዘሮ ነገሶ አይን እንግዳ ልዩ ፎቶግራፍ በክብር ከኮሚቴው ተበርክቶለታል። ጊዮንዬ ወልደው አክብረው አሳድገው ለእኛ ስለሰጡን ዘግይቷል። እንዳልኩሽ ጊዮን ያው የጀመርንበትን ዓመት ነግሬሻለሁ። ከ82 ጀምሮ እዚህ አርት ውስጥ አለ እና እዚህ ስራ ውስጥ ሲኖር ደግሞ ለጥበብ በነበረው ፍቅር ብዙ መስዋዕትነት ከፍሏል። በጣም የታመመባቸው ጊዜያት ብዙ ናቸው። የተጎዳባቸው አካሉን ያጣባቸው ጊዜያት ብዙ ናቸው። ከመኪና አደጋ ጀምሮ ማለት ነው። እዛ ውስጥ ሆኖ ግን ከአርቱ አራቀም እና ይህን ሁሉ መስዋዕትነት እየከፈለ ነው እዚህ ስራ ውስጥ የቆየው እና እንዲህ አይነት መድረክ ፈጥሮ ታንኪ ማለት ማመስገን በጣም ትልቅ የሞራል ስንቅ ነው። ለጊዮን ተይው ኦኬ እሺ እድሜውም እየሄደ ነው ልትይ ትችላለች። ከስር እሱን አርአያ አድርገው ምሳሌ አድርገው ወደ አርቱ እየገቡ ያሉ ልጆች አሉ። ለእነሱ የሚፈጥረውን መነቃቃት ዛሬ እዚህ መድረክ ላይ አይተናል እና በጣም ከፍተኛ አስተዋጽኦ ነው የሚኖረው። ይህንን ደግሞ ሰው የሆነ ሙያውን ካቆመ በኋላ ምናምናም ሳይሆን እንደዚህ በቃ ስራው ውስጥ እያለ ማድረግ ለእሱ ለራሱም ትልቅ የሞራል ስንቅ ነው በቀሪ ዘመኑ። ለሌሎች ከታች ለሚመጡ ታዳጊዎች ደግሞ ትልቅ በዚህ ስራ ውስጥ እንዲገፋፉ፣ እንዲበረታቱ እና እንዲበረክቱ በማድረግ ነገር ከፍተኛ ሚና ያለው መድረክ ስለሆነ በጣም ታንኪ ማለት ያስፈልጋል አዘጋጆች። በእውነት ለመናገር ካሰብኩት በላይ ነው። ምክንያቱም ብዙ ስነ ስርዓቶችን አይቻለሁ፣ ግን በዚህ ልክ ይሆናል ብዬ ጭራሽ አልጠበቅኩም ነበርና በቃ ወደ ኋላ ነው የሄድኩት። ሳላያቸው በድል አጋጣሚ በህይወት አጋጣሚ ሳላያቸው ያለፍኳቸውን ነገሮች ነው ዛሬ መድረኩ ላይ ያየሁትና በደስታም በምንም ነው። አብዛኛውን ጊዜ እንባ በጉንጬ እየፈሰሰ ነው ፕሮግራሙን የጨረስኩትና እጅግ በምንም መልኩ ልገልጸው አልችልም። ስትወለጂ ያለው ደስታ አይታወቅም፣ ህፃን ነሽ። ስትሞችም ያለው ለቅሶ ድምቀት አይታወቅም፣ የለሽም እና ቁመሽ ይሄን ማየት እንግዲህ ከዚህ በላይ ትልቅ እድል የለም። ለባለቤቱ የውልደቱ ድምቀት ለቋሚው ነው፣ የሞቱም የለቅሶም ድምቀት ለቋሚው ነው። ለባለቤቱ እንደዚህ ማየት ደግሞ በጣም በጣም በእውነት በቃ ትልቅ መታደል ነው። እጅግ በጣም የተለየ ቀን ነው ለኔ። ይደረግልኛል ብዬ አይደለም እኔ የሰራሁት፣ አንደኛ ስለመወደው ነው። ለጥበብ ስለተገዛሁ አሽከሯ ሁኜ ላገለግላት አንድ ከላይ የተጻፈ ስለሆነ ነው። እኔ ስራዬን ነው። ይሄ ነገር ከኋላ ይመጣል ብዬ አስቤ አላውቅም። ምናልባት ትላልቅ ፕሮዳክሽኖች ሲመጡ ትላልቅ ፊልሞችን በጥሩ ዋጋ ሰራ ይሆናል ነው እንጂ እንደዚህ አይነት ነገር ይመጣል ብዬ አላስብም። ግን ሁሌ የምለው አንድ ነገር አለኝ። የጥበብ ሰው ከህዝብ ወገን ነው መሆን ያለበት። የህዝብ ልጅ ነኝ፣ ይኸው ዛሬ ካሰኝ፣ ህዝቤ ካሰኝ እና ከህዝብ ወገን ስትሆኚ ያላሰበ ያላየ ያልቆጨው ይመስላል እንጂ አጋጣሚውን ሲያገኝ ምን ያክል እንደሚያነግስሽ እንግዲህ በአካል አይታችሁታልና ከህዝብ ወገን መሆንን የመሰለ የጥበብ ሙያ የለም። በቃ ጥበበኛ ሰው ከህዝብ ወገን ነው መሆን ያለበት። በቃ ለህዝብ ነው መኖር ያለበት። ለዚያም ነው ህመማቸውን ነቅሰን ነው የምናወጣው፣ ደስታቸውን ነቅሰን ነው የምናወጣው። እና ግን እንዲህ በህይወት ቁሜ ይካሳለሁ አላሰብኩም ነበር። ትልቅ ነው ይሄ የመከባበርን፣ የመደናነቅን፣ የስራ ዋጋን በቁም የመክፈልን የዘጋ አንድ ጥቁር መጋረጃ ነበረ። የክፋት ትይው፣ የአለማስተዋል ትይው፣ ማነው የቀስቃሽ ማጣት አታውቂውም። እና አሁን ግን ልክ
ግድቡን የጣሰ ውሃ ነው የሆነው ህዝቡ። በእኔ ምክንያት እንደዚህ ከሆነ ነገ ከነገ ወዲያ ይህን ፕሮግራም የሚያቆመው የለም። ለትንሾቻችን ተስፋ ነው ይሄ ነገር። ነገ ከኔ በላይ የለፉ ሰዎች አሉት። አጋጣሚ ነው እኔ የታጨሁት እንጂ እኔ ቁንጮ ሁኛ አይደለም። ከኔ በላይ የደከሙ የለፉ መከራ አይተው ያውም እኛ በተሻለ ጊዜ በተሻለ ደሞዝ ላይ በተሻለ ገቢ ላይ ነው ያለን። እድሜ ልካቸውን በ85 ብር ደሞዝ እና በ130 ብር ደሞዝ ጥበብን ቀጥ አድርገው ያቆሙ እናቶቻችን፣ እህቶቻችን፣ አባቶቻችን፣ ወንድሞቻችን አሉ። የኔ አጋጣሚ ሆኖ ነው። ምናልባት መንገድ ለመቅደድ እንደ ዮሐንስ መንገድ ቀዳጅ ሆኜ ከዛ በኋላ ነገሩ ጎርፉ ይቀጥላል ብዬ ነው ማስብና መቀጠል ያለበት ነገር ነው። የግድም ይቀጥላል። ይሄ ዛሬው የኔም ማደራ ነው። በእኔ ብቻ የሚቆም አይደለም። ነገ ከነገ ወዲያ ማን ይገባዋል የሚለው ፕሮግራም ይካሄዳል፣ ይለመዳል። ማንኛውም ሀገር ያለ ጥበብ አይቆምም። የትኛውም ሀገር እና አሜሪካ የፈረጠሙት በጥበብ ነው፣ በኪነ ጥበብ ነው የፈረጠሙት። አሜሪካን እኮ ሆሊውድ ቀድሞ ሰርቷታል። ሆሊውድ የሰራውን ፊልም አይተን እኮ ነው አሜሪካን ማንም አይችላት ምንል መች ገጥመን አየናት አይደል? እና ያን ደግሞ ማስቀጠል የግድ ነው። አንድ ሀገር ያለ ጥበብ ያለ ኪነ ጥበብ ስለማትኖር ዝም ብሎ እኮ እየተዳፋፈነ ምን እያለና አስታዋሽ አጥቶ ሊቀጥል ይችላል። ግን ያ ለራሱ የማይሆን ለሀገርም ውጤት አያመጣም። ለሀገር ውጤት እንዲያመጣ ተተኪዎቻችን ይህን ቦታ ይህን መስክ እንዲወዱት ታላቆቻቸውን በአደባባይ ሲከበሩ ሲመሰገኑ ማየት አለባቸው። እርግጠኛ ነኝ ዛሬ ወደዚህ ዘርፍ እንኳ መጣን የሚሉ ታዳጊዎች በርካቶች እንደሆኑ እርግጠኛ ነኝ እና ይሄ ምንም ጥያቄ የሚያስነሳ ጉዳይ አይደለም፣ ግዴታ ነው። አገር እስከቀጠለች ጥበብ መቀጠል አለበት ብዬ ማምን ሰው ነኝ። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብለዋል። ኦ፣ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትንም አሟልቷል። ቢፈልጉ ዩቱብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሮን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም